ስሩ ለሚነቃቀል ለሚረግፍ እንደዚሁም ደግሞ ከርሊ ሆኖ አልበጠር ለሚላችሁ ጸጉር በጣም ነው የሚያለሰልሰው። በጣም አሪፍ ነው። ጸጉራችሁ እንዳይበጣጠስ እንደዚሁም ከስሩ እንዳይነቃቀል በሙቀት ምክንያት እንዲሁም ለሽበት ይጠቅማል። ይህ ቅባቱ ለየት ያለ አሰራር ነው። ለእኔ የጠቀመኝ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ተመልከቱ፣ ላይክም አድርጉ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ። ዛሬ ቆንጆ ፈሳሽ ቅባት ይዤላችሁ መጥቻለሁ። ለጸጉራችን እጅግ በጣም ተስማሚ እንደዚሁም ደግሞ ሽበት እንዳይወጣብን ይረዳናል ማለት ነው። ለስሩ ጸጉራችሁ ለሚነቃቀል ለሚበጣጠስባችሁ እንደዚሁም አልበጠር ለሚል በጣም አሪፍ ነው። ጸጉር ያረዝማል። ወደ ቪዲዮ እንሄድ። እሺ ቪዲዮውን በላይክ ጀምሩት። እዚህ ጋር ጎድጓዳ ሳህን አዘጋጅቻለሁ። የምጠቀማቸውን ግብአቶች ለማድረግ ነው። በመጀመሪያ የተጠቀምኩት አንድ የሻይ ማንኪያ አብሽ ነው። አብሽ ለጸጉር እጅግ በጣም አሪፍ ነው፣ ያለሰልሳል። እንደዚሁም ስሩ ጠንካራ እንዲሆን ጸጉራችን ደግሞ ወፍራም እንዲሆን ይረዳል ማለት ነው። ጥቁር አዝሙድ ለሽበት አለ አይደለ፣ ከስሩ ሽበት የወጣብንን ያደበዝዝልናል። እንደዚሁም ሮዝመሪን ለጸጉራችን ጥንካሬ በጣም አሪፍ ነው። አሰራር ሁለት አይነት አሰራር አለው። እኔ አንዱን ነው ይዤላችሁ የመጣሁት ፈጣኑን ማለት ነው። በደንብ ተከታተሉ። ከዛ ቅርንፉድ ቢያንስ 5 ወይ 6 ፍሬ ቅርንፉድ ሚስማር ታዘጋጃላችሁ። ትንሽዬ ዝንጅብል ይችን የምታክል እኔ ያው ለአንድ ወር የሚሆነኝን ያክል ነው የሰራሁት። ዝንጅብሉን በደንብ ያዋጥቤ ተንብየዋለሁ። ከዛ እንደዚህ ቆረጥ ታደርጉታላችሁ ማለት ነው። ትንሽ ጎረድ ይደረጋል። ይሄ ቅባት በጣም ለኔ ስለጠቀመኝ ነው ለእናንተም ላጋራችሁ የፈለግኩት። በጣም አሪፍ ነው። ጸጉራችሁ በተለይ ከርዳዳ ለሆነባችሁ እጅግ በጣም አሪፍ ነው። ያለሰልሳል። ስሩን እስከልባችሁን ትቀቡታላችሁ። ከዛም በኋላ ደግሞ ዛላውን ከዛን ይሄንን አብሽ እንግዲህ ለፎረፎርም በጣም አሪፍ ነው። እንዳያሳክከን ይረዳናል። ጥቁር አዝሙድ ደግሞ ሽበታችንን እንዲቀንስ ያግዛል። እነዚህ ቅባቶች ወደ ውስጥ ገብተው የውስጠኛውን የጸጉራችንን ስር የሚጠቅሙ ናቸው። እንደምታዩት ለቢያንስ ሰርታችሁት ለስንት ወር ይቆያል ካላችሁ፣ እኔ የምጠቀመው እስከ 6 ወር ነው። ከዛ በኋላ አላቆይም። ምክንያቱም ከኬሚካል ነፃ ስለሆነ ኬሚካል ስለሌለው ይበላሻል ብዬ ስለማስብ ከዛ በላይ አልጠቀምም። በእንደዚህ አይነት እቃ ነው የምሰራው። ነገር ግን በመጀመሪያ ምን እናደርጋለን? ትንሽ ገርደፍ እናደርገዋለን። መፍጫ ካላችሁ ወይም መፍጫ ከሌለም እንደኔ በዚህ በሙቀጫ በቅመም መውቀጫ ትንሽዬ ትወቅቱታላችሁ። እንደዚሁም ማሽን ካላችሁ ደግሞ በማሽን አንድ ዙር፣ በጣም እንዳይደቅ። በጣም ከደቀቀ ጥሩ አይደለም። ይሄ ለሽበትም ይሰራል። ታዲያ ስትሰሩት በወይራ ዘይት ትችላላችሁ። እንደዚሁም በአቮካዶ ቢሆን እጅግ በጣም ይመረጣል፣ ለሽበት ላለባችሁ ማለት ነው። እኔ እንደምታዩት ትንሽ ነው ገርደፍ የማደርገው እና እንደዚህ ነው መሆን ያለበት ማለት ነው። በጣም ከላመ የምንፈልገውን ጥቅም ስለማናገኝ ነው። አንድ ዶክተር አለና ሲያስተምር አይቼ ቅባቱን ሰርቶ አሳየና እኔም ሰርቼ ተጠቀምኩት። ከዛ ለእናንተ ላጋራችሁ ብዬ ነው። እንደዚህ አድርጉት፣ በዚህ መልክ አድርጉት። ለሽበት ነው እሱ ብሎ የሰራው። ይሄ ለሁሉም ይሆናል። ለጸጉር ለሚሰባበርብን ለሚነቃቀልብን ይሆናል። በጣም አሪፍ ነው። ከዛ እዚህ ውስጥ በዚህ መልኩ ጠርሙስ ውስጥ አደርገዋለሁ። መስራት ለሚመቻችሁ በእንፋሎት እንደዚሁም ቶሎ እንዲደርስላችሁ ከፈለጋችሁ ስቲም ታረጉታላችሁ። በመቀጠል እኔ የተጠቀምኩት ቅባት ላሳያችሁ። ይሄ ነው ቫቲካ ማለት ነው። ቫቲካ አልመንድ ቫቲካ ነው። እዚህ ጋር እንደምታዩት ቫይታሚናት አሉ። 3 ቫይታሚኖች አሉ በውስጡ ማለት ነው። አልመንድ ለጸጉር ልስላሴ በጣም አሪፍ ነው። እኔ ይጠቅመኛል። ሽታውም የዚያን ያክል የጎላ ስላልሆነ ጥሩ ነው፣ ሰውም አይረብሽም። ከዛ ይህን የተወሰነ አደርጋለሁ። ለልስላሴ ይጠቅመናል።
የወይራ ዘይት ደግሞ ትንሽዬ የተወሰነ ጠብ አደርግበታለሁ። እንደምታዩት ትንሽ በጣም ማለት ነው። እናንተ ሙሉ በሙሉ መስራት ትችላላችሁ በወይራ እንደዚሁም በአቮካዶ ኦይል ማለት ነው። የአቮካዶ እና የወይራ ኦይል ለሽበት በጣም አሪፍ ናቸው። በደንብ ታዋህዱታላችሁ። መስራት ላይ መቻችሁ ለማይመቻችሁ ለ7 ቀን ከ7 ቀን እስከ 14 ቀን 2 ሳምንት መስኮት ስር ከድናችሁ ታስቀምጣላችሁ። እንደዚሁም ወዲያው እንዲደርስ የምፈልጉ ደግሞ በዚህ መልክ ውሃ አድርጋችሁ ከስር ስቲም ታደርጉታላችሁ ለ10 ደቂቃ ብቻ ማለት ነው። ሙቆ ዘይቱ ከነዚህ ግብአቶች ጋር እንዲዋሃድልንና በውስጡ ለፀጉራችን አስፈላጊ የሆኑ ጥቅሞችን እስከሚሰጠን ድረስ በዚህ መልክ ስቲም እናደርገዋለን ማለት ነው። ያው ያኛውን አሰራር ከፈለጋችሁ ሰርቻ አሳያችኋለሁ። ግን እንደነገርኳችሁ ለ14 ቀን መስኮት ስር ከድናችሁ መስኮት ጋር አስቀምጡት ማለት ነው። እንደዛ አስቀምጣችሁ ከዛን አጥላችሁ መጠቀም ትችላላችሁ። ልክ 14 ቀን 15ኛው ቀን ላይ ስትደርሱ ማጥለልና መጠቀም። ዝንጅብሉን ይበላሻል ብላችሁ ወይም ደግሞ ፀጉራችን ይጎዳል ብላችሁ ካሰባችሁ አትጨምሩ። ግን ዝንጅብል ለፀጉርም ሆነ ለሽበት በጣም አሪፍ ነው። ለፎረፎርም እንደዚሁም ደግሞ ፀጉርን ያጠፋል። በጣም አሪፍ ነው። ለሽበትም እጅግ በጣም ጠቃሚ ነው። ስለዚህ ብትጠቀሙት መልካም ነው። ግን ካልፈለጋችሁ ደግሞ መተው ትችላላችሁ። ግን ትንሽ አስገቡን ያረኩትን ያክል በዚህ መልኩ እንግዲህ እንደዚህ ካስቲም ካደረግኩት በኋላ እስከሚቀዘቅዝ ድረስ እጠብቀዋለሁ ማለት ነው። ከዛ ከድነን ለሚቀጥለው ቀን እኔ እንደምታዩት ከቀዘቀዘልኝ በኋላ ያቃጥላል። በዚህን ሰዓት ያው ሲቀዘቅዝ ነው ማውጣት ያለብን። ልክ ሲቀዘቅዝ እንደዚህ አወጣዋለሁ። አሁን ከድነዋለሁ ሲቀዘቅዝላችሁ፣ ምክንያቱም ውሃ እንዳይደባለቅ። ከዛ በሁለተኛ ቀኑ እንገናኛለን። አብራችሁን ቆዩ። ይሄ እንደምታዩት በዚህ መልኩ አንድ ቀን ያው አሳድሬው ይህንን ይመስላል። እንደዚህ መታ መታ አድርጉት ማለት ነው። ስታስቀምጡትም እንደዚህ ማድረግ እንዳትረሱ። ነቅነቅ አድርጉት እንዲቀላቀል እንዲዋሃድ፣ እንደዚሁም በውስጡ ያሉት ንጥረ ነገሮች አብረው ከዘይቱ ጋር እንዲዋሃዱልን ነው። ስናጠል ግን በደንብ እናጠለዋለን። እኔ ሶፍት ነው የተጠቀምኩት እዚህ ጋር እንደምታዩት እንዲጠልልኝ ስከልባችን እንዳያሳክከን፣ እንደዚሁም ትናንሽ ቅንጣጢሶች ከወረዱ ከዘይቱ ጋር ስንቀባ የራስ ቅላችንን ይደፍኑብናል እና ፀጉራችን እንዳያድግ ስለሚያደርጉ በደንብ አድርገን እናጠላለን። በጨርቅ ማጥለል ትችላላችሁ፣ ወይም ጥቅጥቅ ባለ ወንፊት፣ ካለዛም እንደዚህ ሶፍት ጣል አድርጉበት። እኔ 2 ነው ያጠለልኩት፣ ምክንያቱም ቅባቱን የምንጠቀመው በደንብ አጥለን ነው እንዳያሳክከን፣ ፎረፎርም እንዳያወጣብን፣ እንደዚሁም ፀጉራችንን ማደጊያውን እስከልቡን እንዳይደፍነው ግዴታ በደንብ ማጥለል አለብን እና 2 ጊዜ ነው ያጠለልኩት። እንደዛ 2 አጥሉት ስለሚያልፍ ማለት ነው። ይህንን ከፈለጋችሁ ሌላ ውሃ አድርጋችሁ መጠቀም ትችላላችሁ፣ ወይም ደግሞ አለመጠቀም ትችላላችሁ። እኔ ደግሜ አጥልዬው ይሄው ጽድት ብሎልኛል። ያው አልመንዱ እንደዚህ ስለሆነ ነው ከለሩ በዚህ መልክ የመጣው። ሽታውም ብዙም አይረብሽም፣ በጣም አሪፍ ነው እና ተጠቀሙት። በጣም ይጠቅማችኋል። የአብሽ በተለይ ፀጉር በጣም ነው የሚያወፍረው። ያወፍራል ስላችሁ ፀጉራችሁ በጣም የሚሳሳ ፀጉር አለ እና ያንን የሆነ በደንብ እንዲበጠር እንዲፍታታ፣ እንደዚሁም ስሩ ጠንካራ እንዲሆን ይረዳዋል። ለዛ ብትጠቀሙ መልካም ነው። ሽታ የለውም። እነዚህ ሁሉ የጨመርኳቸው ግብአቶች ሽታውን ያጠፉታልና ወደ የምጠቀምበት እቃ ላይ አድርጌዋለሁ። ይህንን እኔ እንግዲህ የምጠቀመው ይህንን ቢያንስ ለ2 ወር ይሆነኛል። ትንሽ ትንሽ ያው ፀጉሬን የታጠብኩ ጊዜ ስለምቀባ ማለት ነው። ሌላም ቅባት ስላለ ሌላም ስለምጠቀም የተወሰነ ለዛ ነው። እኔ እንደምታዩት ፀጉሬ ንጹህ ነው። አሁን ፀጉሬ ላይ እቀባዋለሁ ማለት ነው። ከታጠብኩት 3 ቀን ያክል እንደሆነው ነው። ቅባቱን እውነት እኔ ሳምንት ተጠቅሜ ነው ለእናንተ ያቀናበርኩላችሁ ማለት ነው ቪዲዮውን።
ልክ ፀጉራችን ላይ መሀሉን እንደዚህ እየከፋፈልን ነው የምንቀባው። ለስሩ ነው ፀጉራችን ስሩ እንዲያድግ እንደዚሁም ጠንካራ እንዲሆንልን ስሩን እየከፋፈላችሁ ቀቡት ማለት ነው። ያው ለልጅ ይሆናል፣ ለአዋቂ ይሆናል። ፀጉራችሁ ለሚሳሳባችሁ እንዲሁም የተነቃቀለ ለሚያስቸግራችሁ፣ ክርድድ ብሎ አልበጠር ብሎ ለሚያስቸግር፣ የኔ ፀጉር በጣም አስቸጋሪ ፀጉር ነው። ግን ይህን ቅባት እንደዚሁም ደግሞ ውሃ እየሰራው አብሽ እጠቀማለሁ። አብሽ በጣም ነው የሚረዳችሁ ያላችሁ ፀጉር ራሱ ጤናማ እንዲሆን አጭርም ቢሆን ነገር ግን ፀጉራችሁ ጤናማ እንዲሆን እንዳይበጣጠስ እንዳይረግፍ ሙቀት ስለሆነ በደንብ መንከባከብ ይኖርብናል ማለት ነው። አንደኛ ስሩን ስንቀባው የምናገኘው ጥቅም ፀጉራችን ጠንካራ እንዲሆን በቀላሉ ስናበጥር እንዳይነቃቀልና እንዳይረግፍ እንዳይሰባበር ይረዳናል። ቀብተን ደግሞ ማሳጅ ስናደርገው የደም ፍሰት በፍጥነት ወደ ጭንቅላታችን ይጨምራል፣ ፀጉራችን እንዲያድግ ይረዳናል ማለት ነው። ያው ከመበጠራችን በፊት በደንብ ማለት አለብን። በደንብ እየከፈልን መቀባት አለብን መጀመሪያ ማለት ነው። ጠንካራ እንዲሆንላችሁ መጀመሪያ ቅባት አልቀበል ለሚላችሁ በውሃ ስፕሬ ያድርጉት። ልክ ውሃ ስፕሬ ያድርጋችሁ ቅባት ስትቀቡ ቅባቱን በደንብ ፀጉራችሁ የመቀበል ኃይል ይኖረዋል ማለት ነው። ከዛም መሳጅ አድርጎ ማሳጅ ስናደርግ ፀጉራችን ከማደጉ ይልቅ ጠንካራም ይሆናል ማለት ነው። ጎንበስ ብላችሁ እንደው ማሳጅ አድርጉ ይባላል በሳይንሱ አይደል? በመቀጠል ያው እንደምታውቁት አብሽና ጥቁር አዝሙድ ለሽበት ብቻም አይደለም የሚጠቅመው የፀጉራችንን ስሩን ንጽህናውንም ይጠብቅልናል ማለት ነው። ቆዳችን በቀላሉ እንዳያሳክከን እንደዚሁም ዛላው ደግሞ አንጸባራቂ እንዲሆን ተፈጥሯዊ ውበቱ የጠበቀ እርጥበቱንም እንዳለ ወዙን የጠበቀ ፀጉር እንዲሆንልን በደንብ መቀባት ይኖርብናል ማለት ነው። ፀጉር እና የራስ እስከልባችን ሲደርቅ ያለ ጊዜ ያለ እድሜያችን ሽበት ያወጣል ይላሉ ዶክተሮች ማለት ነው። እና የራስ ቅላችሁን ደረቅ መተው የለባችሁም። ከዛን ፀጉራችንን ቀብተን በደንብ መስራት ይኖርብናል። ሁለትም ይሁን አንድም ቦታ ስሩት። እንዲሁ ሲታው ፀጉር ይበጣጠሳል፣ ይሰባበራል፣ ጥሩ አይደለም። ተመልሶ ይያያዛል ማለት ነው። የለፋችሁበት ከንቱ እንዳይሆን በደንብ ስሩ። ለጊዜው እንደዚህ ሁለት ቦታ ሰራና ከዛን ደግሞ የተለያየ ሰራዋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ወዳችኋለሁ። ደህና ሁኑልኝ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ላቪ ኦል